ሄሎ ሄሎ እንዴት ውላችኋል? ደህና ናችሁ ወይ? አሁን ሰዓቱ እንግዲህ ወደ 1 ፒኤም አካባቢ ይሆናል እና ትላንትና በጣም ቆንጆ ነበረ። ዛሬ ግን ቅዝቃዜ ነው። ኤኒሃው እንግዲህ ኢት ኢዝ ጉድ። ሰላም ናችሁ ወይ? ዛሬ ትንሽ ነገር መናገር የፈለኩት ስለ ዲፕሬሽን ነው። ፐርሰናሊ ያለፍኩበትም ነገር ስለሆነ እንዲሁ አንዳንድ አይዲያዎችን ለመስጠት ነው። አንድ ሰው ሊጠቀምበት ይችላል፣ በዛ ውስጥ የሚያልፍ ሰው ወይም ደግሞ ሌላ የሚያውቀው ሰው ቤተሰብም ሊሆን ይችላል እና ኤክስፒሪየንስን ሼር ለማድረግ ነው ባጭሩ። እና ሰሞኑን 2 መጽሐፍት እጄ ላይ ያሉትን ሼር ለማድረግ ነው። ይሄ ትላንትና ከኢትዮጵያ ነው የመጣው። ምን ሆኛለሁ ይላል። ይህ የእናንተ የአንቺ ታሪክ ነው ይላል። በአማርኛ ነው የተጻፈው እና ጥሩ መጽሐፍ ነው። መጽሐፉን ከማንበቤ በፊት የህንጸት የቡክ ሪቪው ላይ ተገምግሟል። ደራሲዋና እርግጥ እዚህ ጋር ቴድሮስ ይባላል፣ ግን ዋና ደራሲዋ ትዕግስት ዋልተ ንጉስ ትባላለች። እነሱ ቀርበው ባለሙያ ገምግሞት መጽሐፉን፣ ከዛም በኋላ ደግሞ እነሱም ጥያቄ እየተጠየቁ ተጨማሪ ማብራሪያዎችን አድርገው በዛ ምክንያት መጽሐፉን ከሞላ ጎደል ሀሳቡ ገብቶኛል እና ማንበብና እርግጥ በሪቪው ማወቅ ደግሞ የተለያየ ጉዳይ ቢሆንም ማለት ነው እና ቀላል መጽሐፍ አይደለም። 240 ገጽ ነው እና ጄኔራል አይዲያውን አግኝቼዋለሁ። ይሄን ደግሞ አንብቤ የጨረስኩት በጣም ትንሽ መጽሐፍ ነች። ዲፕሬሽን the way up when you are down ይላል። 28 ገጽ ናት። ቆንጆ ናት፣ ጥሩ ነች እና ሪፎርሜሽን እንግዲህ ትረስት ያሳተመው መጽሐፍ ነው እና ቆንጆ ነው። ግን ከነዚህ መጽሐፍት ባለፈ የራሴንም ሀሳብ አክዬ ተጨማሪ ነገሮች ለመናገር ነው። ጥሩ ነው ሪሶርሶች ምናምኖች። እስቲ አሁን ይሄ አሁን ለምሳሌ ምን ሆኛለሁ ከሚለው ገጽ 209 ላይ አንድ ነገር ላንብብ። ትዝታ የተባለች ደንበኛዬ አባቷ አይወዳትም። ነጋጠባ የማትረባና ደህና ቦታ የማትደርስ እንደሆነች ነው የሚነግራት። ከሌሎች ልጆች ለይቶ እሷን አይወዳትም። አንዳንድ ጊዜ በቤተሰብ ውስጥ እንዲህ ያሉ ሁኔታዎች ይከሰታሉ። ከ4 ወይም 7 ልጆች መካከል አንዷን ለይቶ ይሆናል። ትዝታ የመጨረሻ ልጅ ነች። ለዚህ ሁሉ ግን ልጅቷ ተጠያቂ ናት። ካስጠየቀስ ማን ነው ተጠያቂ መሆን የነበረበት? ልጅ ወይስ ወላጆች? ብቻ ይቺን ደንበኛዬ አባቷ አይወዳትም ይላል። ይቀጥልና እዚህ ጋር ከትዝታ ጋር ኢጎስቴት ቴራፒ ስንሰራ የልጅነት ክፍሏን ጠየቅኳት። ህፃኗ ልጅ ማለት ነው፣ የ8 ዓመቷ ትዝታዋን ወደኋላ መለስቻት ማለት ነው። ምንድን ነው የምትፈልጊው አልኳት። መወደድ እፈልጋለሁ። ቤተሰቦቼ እንዲያቅፉኝ እፈልጋለሁ። ቤተሰቦቼ ስሳሳት ምንም አይደለም ብትሳሳቺ ታስተካክያለሽ እንዲሉኝ እፈልጋለሁ። እንዳይናደዱብኝ፣ ጮክ ብለው እንዳይናገሩብኝ፣ እንዳይመቱኝ እፈልጋለሁ አለችኝ። ትንሿ ትዝታ ይህን ነው የምትፈልገው። ትንሿ ትዝታ የምትለው እንግዲህ ወደኋላ ሄዳ ማለት ነው። እና ይሄ መጽሐፍ ሞስትሊ ምን ሆኛለሁ ሰዎች የሳይኮሎጂካል ፕሮብሌም ወይም ዲፕሬሽን ውስጥ የሚገቡት ከልጅነታቸው ካለፉበት ኮንዲሽን ነው የሚል አይነት አርጊውመንት አለው። ገጽ 69 ወደ ብርሃን እንመለስና የ8 ዓመቷን የተጎዳችውን ትንሿን ብርሃንን ጠየቅኳት ይላል። ስንት ዓመትሽ ነው? የ8 ዓመት ልጅ አለችኝ። ላውራት ትረጅኛለሽ አልኳት። ማለት ወደኋላ ወደ ውስጧ ገብታ ወደ ልጅነቷ ወስዳት ማለት። አዎ እሷ ስልታናገረኝ ፈቃደኛ ናት። አዎ ስንት ዓመትሽ ነው አልኳት። ትንሿን ብርሃንን 8 ዓመት። ምን ሆነሽ ነው? ፈርቻለሁ። ለምንድን ነው የፈራሽው? እናቴ ትጠላኛለች፣ እህቴም አትወደኝም። እናቴ ትታኛለች፣ ስጠጋት ትሸሽኛለች፣ አታቅፈኝም፣ አትስመኝም፣ ወንድሜቼ ሁሉም አይፈልጉኝም እያለ ይቀጥላል። እና እውነት ነው በልጅነት የነበረ ትራማ ወይም አለመወደድ ወይም ደግሞ የሆነ መከራ ውስጥ መግባት
መጠቃት፣ መደብደብ፣ መገፋት፣ በተለይ ሴት ልጅ ከሆነች ደግሞ የመደፈር ሁኔታ፣ እርግጥ ወንዶችም ሊሆኑ ይችላሉ። ያንን መደበቅ፣ አለመናገር ኤክሴትራ የራሱ የሆነ ተጽዕኖ ይኖረዋል። ልክ ነው፣ ጥሩ ነው። ይሄኛው ዲፕሬሽን የሚለው ደግሞ the way up when you are down የሚለው ይሄ ደግሞ ሞስትሊ ያው ክርስቲያኖች ስለሆነ የጻፉት በ2000 ዓመተ ምህረት ኤድዋርድ ቲ ዌልስ የሚባል ሰው የጻፈውና አርጊመንቱ እንግዲህ ወደ እግዚአብሔር ቀረቡ ነው። ወደ እግዚአብሔር ቀረቡና በዛ መፍትሄን ታገኛላችሁ ነው። እና ለምሳሌ ገጽ 13 ላይ I'm afraid to make wrong decision, to fail, to be exposed, to lose loved one, to be abandoned, not to have control, to die, have a disease, to see God for everything. በቃ ፍርሃት የሚያመጣ ጊልቲ ደግሞ እንደገና የራሴ ኃጢአት እንደሚጠብቁኝ እኔም ሆንኩኝ ሰዎች እንደሚጠብቁኝ ሳሎን ስቀር ደግሞ እንደገና በሌሎች ሰዎች ተቀባይነት ሳጣ ይላል። ደግሞ ሌሎች ሰዎችን የረዳ ምንድነው ብለን ጠይቀን ደግሞ 13 ነገሮችን መልስ ሰጥተውናል ይላል እዚህ ሲዘጋው መጽሐፉን። I began to talk to myself rather than listen to myself ይላል። እንግዲህ መፍትሄዎችን ማለት ነው። I stopped saying it doesn't work. I was always looking for a magic bullet. ይህንንም ተውኩ ለማለት ነው። I would pray, trying to make deals with God, look at my own heart for a minute. ሶስተኛ, I had a friend and the pastor who kept the bigger picture of God's kingdom in front of me. Depression made my world so small. When I saw that God was on the move, I began to have hope ይላል። እንግዲህ ሰዎች የረዳቸው ማለት ነው። My daughter became very sick. It forced me to see outside of my own world ይላል። ችግር እንግዲህ አስተማራቸው ማለት ነው። አምስተኛ, a friend didn't give up on me. She was always loving me and pointing me to the truth even when I didn't want to hear about Jesus ይላል። ማለት ነው ከኛ ውጪ የሆኑ ነገሮችን በማየት በማስተዋል ወይም ደግሞ በፊት ከምናስበው ከቦክስ ከሆንበት ነገር ውስጥ በምንወጣበት ጊዜም ተስፋ የለው ይላል። እንግዲህ እነዚህ ነገሮች ጥሩ ናቸው። ግን እነዚህ አሁን እኔ ዋና መናገር የፈለኩት ነገሮች እነዚህ ነገሮች ይሄን መጽሐፍ እንግዲህ ከመንፈሳዊነት አኳያ ማለት ነው፣ ይሄኛው ደግሞ ከልጅነት አኳያ ሊሆን ይችላል። ግን በልጅነቱ አሁን እኔን ብትወስዱኝ በልጅነቴ ምንም ማስታወሰው እንደ ኖርማል ልጅ እቀጣ ነበር ምናምን ኤክሴትራ አንዳንድ ነገሮች ሊኖሩ ይችላሉ። ነገር ግን አቢዩዚቭ አልተደረኩም ወይም ደግሞ በልጅነቴ የደረሰብኝ ነገር አሁን አፌክት አድርጎ ወደ በሽታ ወይም ደግሞ ወደ ዲፕሬሽን ወይም ደግሞ አልፈለግም ወደ ማለት ራስን ወደ መጥላት የሄድኩበት ኮንዲሽን የለም። ይሄ ደግሞ አሁን ለምሳሌ 3 ኤፒሶዶች ነው ያለፉብኝ እኔ እና ሁለተኛው ኤፒሶድ ክርስቲያን ከሆንኩ በኋላ የእግዚአብሔርን ቃል ካወቅኩ በኋላ በእግዚአብሔር ከታመንኩ በኋላ የሆነ ነገር ነውና ሁሌ እንደዛ ይሆናል ማለት አይደለም። እና ዲፕሬሽንን በተመለከተ ሰፋ ያለ ድባቴ ወይም ዲፕሬሽንን በተመለከተ ውስብስብ ስለሆነ ሰፋ ያለ አመለካከት እንዲኖረን በማሰብ ነው ይሄን ነገር እንግዲህ ልናገር የመጣሁት ማለት ነው። እንግዲህ እንዲሁ ኤግዛምፕል ለመስጠት ምንድነው መግቢያ ኢንትሮዳክሽን እንዲሆነ ነው ያህል ዲፕሬሽን በማንም ላይ ሊከሰት ይችላል። ግን ምልክቶች ይታያሉ። ከምልክቶች ውስጥ ለምሳሌ እነዚህ አሁን ቀጥዬ የምናገራቸው ጥቂት ነገሮች ለተከታታይ ለ15 ቀን ካስተዋላችሁ እንግዲህ እዛ ወደ ዲፕሬሽን እየገባችሁ ነው ማለት ይላሉ። ኖት ኔሴሰርሊ በህይወት በሚታለፍበት ጊዜ በሪዝን ወይም ዊዛውት ሪዝንም እነዚህ ነገሮች ሊከሰቱ ይችላሉ። በተለይ እንደኛ ሀገር በጣም ድሃ ከሆነች ሀገር የመጣ ህብረተሰብ ብዙ ግታንግቶች አሉ በህይወታችን፣ የፋሚሊ ይሁን የራስ ይሁን እና እነዚህ ነገሮች ሊታዩ ይችላሉ። ለምሳሌ አንዱ እንቅልፍ ማጣት ነው። 15 ቀን እንቅልፍ ማጣት ያጋጥም ይችላል በተለያየ ነገር እና እንቅልፍ ማጣት ብቻ ሳይሆን ደግሞ የሱ ፍሊፕ ሳይድ በዛኛው ሳይድ ደግሞ እንቅልፍ ማብዛት ይላሉ። ለምሳሌ በጣም እንግዲህ ከተለመደው አቬሬጅ ከሚባለው ማለት ነው። ፐርሰናሊ አሁን እንቅልፍ ማጣት ነበር አንዱ ምልክቴ። ግን
15 ቀን የሚለው ነገር ራሱ it could be 3 months ምናምንም ሊሆን ይችላል። እንግዲህ በጣም ከባድ ነው። ራሱ እንቅልፍ ለምን አጣው የሚለው ራሱ እንቅልፍ ያሳጣል። እና ያ ራሱ ሌላ ደግሞ የራሱ የሆነ ደግሞ ጭንቀት ያመጣል። ሌላው ደግሞ ሰውነት በጣም መቀነስ ነው፣ ወይም ደግሞ በጣም መወፈር ማለት ነው። ወይም ምግብ መተው ወይም ደግሞ በጣም መብላት ማለት ነው። እኔ ከሳ ነበረ፣ ምግብ ግን እበላ ነበረ። የእውነት ለመናገር ምንም አፒታይቴ አፌክት አልተደረገም። ምግብ እበላ ነበረ፣ ግን I lost weight on all episodes እና ሰውነት እቀንስ ነበረ። ሌላው ደግሞ ለምሳሌ ቶሎ መቆጣት ወይም ደግሞ በጣም ነገሮችን እንትን ማለት ማካበድ፣ በጣም በቃ እነዚህ ነገሮች ኤክስትሪም ማለት በጣም ሲሆን ነው እንግዲህ እንደዛ የሚሆነው። እና መረበሽ አለ። ለምሳሌ በጣም በቃ አንድ ነገር ሆነ ማለት ይኸው ለምሳሌ ስልክ ሲደወል መደንገጥ ወይም ይሄ የተለያዩ ዜናዎች ምናምን በሚታዩበት ጊዜ ፍርሃት፣ እነዚህ ነገሮች ይታያሉ። ሌላው የዚህ ግልባጩ ደግሞ ግዴለሽነት ነው። ለአካባቢ ለነበረው ድሮ የሞቲቬት የሚያደርገን ድሮ የሚያስደስተን የነበረ ነገር ለዛ ኢንተረስት ማጣት፣ በቃ የራሱ ጉዳይ ማለት ነው። ግዴለሽ መሆን፣ ለነገሮች አለመደነቅ፣ በቃ ሊስ ነሰሰሪ እኮ የሆኑ ነገሮች ናቸው። ራስን መጣል፣ ለምሳሌ አሁን መታጠብ፣ ጥርስ መፋቅ፣ ድሮ የሚወዱት የነበሩ አሁን ለምሳሌ እኔ መጽሐፍ በጣም ማንበብ ወዳለሁ። እነሱ ነገሮችን መተው፣ ግድ የለሽ መሆን አለ አይደለም። ትዕዛዞች ኬር፣ ራስንም ሆነ ሌሎችን ቤተሰብንም ይሁን ኬር ማድረግ ማቆም፣ እነዚህ አይነት ነገር ምልክቶች አሉ ማለት ነው። ሌላ ደግሞ እንግዲህ በጣም አግሬሲቭ ማለት በጣም ንቁ መሆን፣ በጣም በቃ ሁሉ ሰውነታችን በቃ ለነገሮች ሁሉ በቃ ሴንሲቲቭ መሆን፣ እንደዚህ አይነት ነገሮች፣ እነዚህ የተለያዩ ምልክቶች አሉ ብቻ ለማንኛውም። እና እነዚህ ነገሮች ስለተፈጸሙ ግን ድባቴ ወይም እንትን ላይ ዲፕሬሽን ውስጥ ገብተናል ማለት አይደለም። በጣም ከተለመደው በጣም የወጣ ሲሆንና እንግዲህ የቆየ ሲሆን ማለት ነው። እና አንዱ ምልክት ነው። የራሴን ኤክስፒሪየንስ ለመናገር እንግዲህ በጣም ውስጤ ፍርሃት ነበረ። በጣም I was very without any reason በቃ የሆነ ነገር ሀፕን የሚያደርግ ይመስላል፣ ያስፈራል። እና እንቅልፍ አለመተኛት አለ። እንደገና በትክክል ያለማሰብ ማለት መቁነጥነጥ፣ ቅድም የረሳሁት ያቆለጠ በቃ አንድ መቀመጥ፣ አንድ መነሳት፣ እንደዚህ ማለት፣ እንደዚህ አይነት ነገር ቁጥጥጥ ማለት በቃ ሀሳብ ይበተናል በቃ በጣም። እና እነዚህ ነገሮች ምልክቶች አሉ። እና አሁን እኔ እንግዲህ ማተኮር የፈለኩት ወዴት ነው? አሁን ይሄ ነገር ይሄ ከእግዚአብሔር ቃል አኳያ ነው፣ ይሄኛው ደግሞ ከልጅነት አኳያ ይላል። ነገር ግን አንድ የተዘነጋ ፓርቲ ያለ ይመስለኛል። እንግዲህ እኔም ሶሉሽን ያገኙበት እሱ ምንድን ነው? የዲፕሬሽን ወይም የአእምሮ ጭንቀት ወይም ደግሞ አሁን ጭንቀት የሚለው ቃል እየቀረ ነው። ሜንታል ዲዚዝ ወይም ሜንታል ሄልዝ ይሉታል። ማለት ምንድን ነው? ይሄ አንጎላችንን እንደ አንድ የሰውነታችን አካል ወስደን ኦርጋን ማለት ነው ወስደን ልክ ጨጓራ እንደሚታመመው፣ አፍንጫ እንደሚታመመው፣ እጅ እንደሚታመመው፣ ልብ ኩላሊት እንደሚታመመው፣ ስኳር በሽታ እንደሚመጣው፣ ደም ብዛት እንደሚመጣው ሁሉ ይሄም እንደዛ አይነት ነገር ነው። እና ያ መታከም አለበት ወይም ደግሞ በዛ ሰበብ ነው የመጣው የሚለውን ነገር ነው እኔ መናገር የሚፈልገው። ምክንያቱም የበሽታ መንስኤን ማወቅ ራሱ አንዱ የሶሉሽኑ ዋነኛው አካል ነው። እርግጥ አሁን ለምሳሌ ሆስፒታል በምትገቡበት ጊዜ ጥያቄዎች ይጠየቃሉ። ከሚጠየቁት ጥያቄዎች ውስጥ ዋናዎቹ ቅድም የነገርኳችሁ ስለ እንቅልፍ፣ ስለ ኢንተረስት ማጣት፣ ስለ ምግብ፣ ስለ ምናምን፣ እንዲሁም ሰው ይከታተለኛል ወይ ብለህ ታስባለህ ወይ፣ አንተ የሆነ ኢምፖርታንት ሰው ነኝ ወይ ብለህ ታስባለህ ወይ፣ እነዚህ ጥያቄዎችን ይጠይቃሉ። ከዛ በተረፈ ግን በህይወታችሁ ያጋጠማችሁ ነገር አለ ወይ ብለው ይጠይቃሉ። ምክንያቱም ዲፕሬሽን በዛ ሊመጣ ይችላል ማለት የባል መሞት፣ የሚስት መሞት፣ የልጆች መሞት፣ አደጋ፣
ከፍተኛ የሆነ አደጋ ሁሉም ሰው አንድ አይነት አይደለም። አንዳንዱ እግሩ ለምሳሌ ፋንክሽን ማድረግ ሊያቆም ይችላል። ያ ራሱ ወደዛ ውስጥ ሊከተው ይችላል እና መክሰር ለምሳሌ ከስራ መባረር፣ ከፍተኛ ዕዳ ውስጥ መግባት፣ የሚከፍሉት ማጣት፣ እንግዲህ መክሰር እነዚህ እንግዲህ አይተናል ከዚህ በፊት እንግዲህ ሰዎች ቢዝነሳቸውን በሚያጡበት ጊዜ ወይም ትዳራቸውን በሚፈቱበት ጊዜ ራሳቸውን ሁሉ የገደሉ ሰዎች አሉ አይደለም እንዴ? እነዚህ ነገሮች አሉ። ከዛ በተረፈ ግን ጠቅላላ የጤና ምርመራ ለምሳሌ የብለድ ወርክ ምናምን ይሰራል እና በሽታ ለምሳሌ አንድ ሰው ምን ጤነኛ የነበረ ሰው እንግዲህ በኮታንኮት አንድ ቀን ሁላችንም እንታመማለን። ጤነኛ ነኝ የሚለው ቃል አንጻራዊ ነው እና ምክንያቱም ሰውነታችን ለመታመም የተፈጠረ ነው እና ያ በሽታም ደግሞ ዲፕሬሽን ውስጥ ሊከት ይችላል እና እንግዲህ እዚህ ጋር ያለው ነገር ዋይ የሚል ነገር በሚጠይቅበት ጊዜ የራሱ የመዛባት ሁኔታ ሊፈጠር ይችላል። እነዚህ ሆነው ሁሉ ነገሮች ሆነው ደግሞ እዚህ ውስጥ ያለው ነገር ራሱ ሊታመም ይችላል። ሊታመም ይችላል። ምክንያቱም ብዙ ነገሮች በጣም ውስብስብ ነው። እንግዲህ በብለድ ወርክ ወይም ደግሞ ሐኪም ጆሮ ላይ ይህን ስቴቶስኮፑን አድርጎ ወይም ደግሞ ብለድ ፕሬሸሩን አድርጎ ያን ነገር አያገኘውም። ሃዌቨር እዚህ ውስጥ ብዙ ፋንክሽን የሚያደርጉ ነገሮች አሉ፣ ኬሚካሎች አሉ፣ የተለያዩ ውስጥ ያሉ ገመዶች እንበላቸው አሉ፣ የደም ስሮች አሉ። እነዚህ ሁሉ እንግዲህ አንዱ ሊጣመም ይችላል፣ አንደኛው ብሎክ ሊሆን ይችላል። እንግዲህ እግዚአብሔር የፈጠረው ነገር ነው። እዚህ ውስጥ ያለው ነገር ባላንስ ማድረግ ያለበት ነገር ይኖራል። እንግዲህ ውስጥ ያለው ነገር ያው እንደምናውቀው አዝ ሰች በጣም ጡንቻማ ነገር አይደለም። እነዚህ ነገሮች ሁሉ ሊዛባ ይችላል። ኖቶን ሊዛት አንድ ሰው ልክ ሲፈጠር ወጣት እያለ ላይታወቀው ይችላል እንጂ በደካማ ሳምባ ወይም ደግሞ በአንድ ኩላሊት ሊፈጠር ይችላል። በአንድ ኩላሊቱ ግን ይኖራል። እያደገ ሲመጣ ወይም ትልቅ ሰው ሲሆን ኤፌክት ሊያመጣበት ይችላል። ጀስት ላይክ ዛት እዚህ ጋም ደግሞ የሆነ የጎደለ ነገር ሊኖር ይችላል። ዊ ዶንት ኖ። ስለዚህ ማለት የሜዲካል ፓርቱም መታየት አለበት ማለት ነው። በጣም ከባድ ነው የሆነ ለመናገር ይህንን ፒንፖይንት ለማድረግና እንግዲህ ለራስ ምታት ልክ አይቡፕሮፊን እንደሚሰጠው የራስ ምታት ኪኒን እንደሚሰጠው ሁሉ ለዚህም ደግሞ ኪኒኖች አሉ። የተለያዩ ደግሞ ሜካኒካል የሆኑ እንትኖችም አሉ። ምንድነው የሚባሉት ትሪትመንቶች አሉ። ከዛ በተረፈ ይሄ ዲስከሽኖች ምናምኖች ሁሉ አሉ። እነዚህ ሁሉ ይደረጋሉ። እንደዛም ሆኖ በጣም ከባድ ነው። ነገር ግን አሁን መድኃኒት በሚሰጥበት ጊዜ ለምሳሌ ሰውየው ያዋራና ሳይካትሪስቱ ማለት ነው ዶክተሩ ያዋራና ምን ይልና የራሱን እንትን ይወስድና የግምት ይወስድና የሚያዘው ኪኒን ምናምን አለ እና እነዛ ኪኒን ለምሳሌ በ15 ቀን ወይ በወር ምናምን ምን ያህል ኢፌክት አመጡ ተብሎ ነው ከዛ በኋላ እሱ ይቀጥል ወይም ደግሞ አይ ሌላ ይቀየር ደግሞ የሚለው። ምክንያቱም ፔሸንቱ ታማሚው ራሱ እንግዲህ ኦነስት ሆኖ ይሄን ነገር መናገር አለበት። በጣም ትሪኪ ስለሆነ ህመሙ በጣም ትሪኪ ስለሆነ ራሱ ታማሚውንም ራሱ ዴሲቭ ማለት ሊያታልለው ይችላል ወይም እውነት እንዲሆን ላያረገው ይችላል እና በጣም ጥንቃቄ የሚያስፈልገው ነገር ነው። ግን ስትሬስ ማለት የፈለግኩት ምንድነው የህክምና ሶሉሽኖችንም መፈለግ ያስፈልጋል። ከነዚህ ውጪ ማለት ነው የህክምና በቃ ሊትራሊ የሆኑ እነዚህ ህክምና ነው። ምክንያቱም እኔ እርግጥ በመጀመሪያ የታመምኩበት ጊዜ መጽሐፍ ቅዱስ በማነብበት ጊዜ ማለት ሲሪየስ በፌዝ በመሆንበት ጊዜ ሶሉሽን አገኘውኝና ከዛ በኋላ በቃ ነገሩ ሄደ ብዬ እንትን ብዬ ነበር። ግን ተመልሶ በሚመጣበት ጊዜ ግን በትሪትመንት ነው የዳንኩት። ያ ማለት የተጸለየልኝ ወይም ደግሞ የተመከርኩት የተነጋገርነው አንዳንድ ነገር ምንድነው ምናምን የተባለው ነገር አልሰራም ማለት ሳይሆን ነገር ግን ሪል የሆነ ደግሞ ካልምነስ እና ሪል የሆነ ደግሞ ሶሉሽን ሁለት ጊዜ ያገኘሁት በትሪትመንት ነው እና ዲቴሉም መናገር ይቻላል። በጣም ግን ለእኔ የሆነው ለሁሉ ሰው ይሆናል ማለት አይደለም እና ያ ትሪትመንት ለምሳሌ ሁለተኛ ጊዜ በምታመምበት ጊዜ ከዳንኩ በኋላ ሶስተኛ ጊዜ ማለት ነው ኢሚዲየትሊ እኔ ሪኩዌስት ያደረግኩት ያ የነበረውን ትሪትመንት ነው እና
በጣም ሪላክታንት ማለት ሊሆን ይችላል። እሺ ሞክረው ተብሎ ተሞከረና ግን ሆነ እና አሁንም ቢሆን እንግዲህ ይሄ ነገር ከታወቀ በኋላ ደግሞ ከባድ ነው። ሰው እኮ ልታመም ብሎ አይታመምም አይደለም እንዴ? እዚህ ውስጥ ያለው ነገር አሁን ልባችን ያ በተቻለ መጠን ኤክሰርሳይዝ በመስራት የተለያዩ ከቅባት የራቁ ያልሆኑ ምግቦችን በመብላት ምናምን ቴኬን ለማድረግ እንሞክራለን። ሃዌቨር ስቲል ይታመማል። ጀስት ላይክ ዛት እዚህ ጋር ያለው ነገር እንደዛ ሊታመም ይችላል። ስለዚህ በተቻለ መጠን ለመንከባከብ መሞከር ነው። ለምሳሌ ጨጓራ የያዘው ሰውዬ ያለበት ሰውዬ በጣም ስፓይሲ የሆነ ነገር እንዳይበላ ይመከራል። ጀስት ላይክ ዛት የሜንታል ሄልዝ ወይም ደግሞ እዚህ ጋር ያለው ነገር ያሳየ ሰውዬ ወይ ከጭንቀት ወይም ደግሞ ከበርድ ከድካም ከተለያዩ እነዛን ነገሮች ሊያመጡ ከሚችሉ ነገሮች ላይ መጠንቀቅ ያለበት። ያም ሆኖ ግን ሊመጣም ይችላል። ልክ ልቡ የሚታመሙ ሰውዬ ከሱ ቁጥጥር ውጪ በሆነ ሁኔታ እንደሚታመመው ሁሉ ይህም ሰውዬ ሊታመም ይችላል፣ ወይም እቺ ሴት ልትታመም ትችላለች። እና የሜንታል ሄልዝ ወይም ዲፕሬሽንን የሆነ የተለየ ነገር ተደርጎ ነው እንግዲህ በሶሳይቲ የሚታየው፣ በተለይ በእኛ ሀገር። እርግጥ በጣም ኮንፊዚንግ የሆነ ሃይማኖት ነው። ይቅርታ ኮንፊዚንግ የሆነ ህመም ነው። ግን ዋት ካን ዩ ዱ ዩ ሃቭ ቱ ዲል ዊዝ ኢት። እና አይንከሬጁ ማለት የህክምና ባለሙያ እንድታዩ በዚህ አይነት ነገር የምታልፉ ደግሞ እናንተ ብቻ አይደላችሁም። ብዙ ሰው በዚህ ነገር ይጣቃል። ብዙ ስታቲስቲክሱ እንዲሁም በጣም ያስፈራል። እና ሰው ስለማይናገር ምን ስለማይል ነው እንጂ ብዙ ውስጡ የሚጮህ ሞልቷል። እና ላይፍ በጣም ትግል ነች። ምድር በጣም ትግል አለባት። ያ ጎሄድ ኤንድ ወደ እግዚአብሔር ወደ ሃይማኖታችሁ በጣም አሪፍ ነው። ለብዙዎች ሶሉሽን ይሆናል ብዬ ጠብቃለሁኝ። ምክንያቱም የእግዚአብሔር ቃልና እግዚአብሔር ደግሞ ሰላማዊ መንፈስ ስለሆነ ይፈውሳችኋል። ምናልባት ደግሞ አላውቅም እንግዲህ የድሮ ነገር የሚያሳስባችሁ የሚያስጨንቃችሁ ሰዎችም ካላችሁ ዲል ዊዝ ኢት ወደኋላ። ከዛ በተረፈ ግን ፉል ጄኔራል ቼክአፕ አድርጎ መድኃኒት መውሰድ ካለ መድኃኒት መውሰድ። ከዛ በተረፈ ደግሞ ሄልዚ የሆነ ላይፍ፣ ሰላማዊ የሆነ ህይወት፣ ምግባችሁን ኤክሰርሳይዝ በማድረግ የተለያዩ የሚረብሿችሁ ነገሮች ካሉ ከነሱ በመራቅ በዛ አይነት መንገድ ደግሞ መሞከር ነው ለማለት ነው። የእግዚአብሔር ስም የተባረከ ይሁን። እስቲ እንግዲህ ጸሎት እናድርግና እንዝጋው። እግዚአብሔር አባታችንና አምላካችን እጅግ አድርገን እናመሰግናለን። ጌታ ሆይ ቅዱስና ዘላለማዊ የሆነ ታላቅ ስምህን ደግሞ ይዘን እንቀርባለን። አባቶ አሁን የተነጋገርነው ነገር ደግሞ በአንተ መልካም ፍቃድ ደግሞ መልካም ነገርን ደግሞ ይዞ እንዲመጣ እንድታደርግ እንለምናለን። ጌታ እግዚአብሔር አምላካችን ከሁሉ በላይ ደግሞ አንተ እንድዳስሰን አንተን የፈጠርከን ይህን ሁሉ ውስብስብ የምንለውን ጭንቅላት ብሬን አምላካችንና መታችን አንተ ደግሞ እንድትፈውሰውና ደግሞ መልካሙን እንድታደርግልን እንለምናለን። ሁሉ ቀናችን ሁሉ በስም የተባረከ ይሁን። እንወዳሃለን ጌታ ሆይ ኃጢአታችን በደላችን በጌታ በኢየሱስ ክርስቶስ ስም ይቅር በለን። ሁሉ ለአንተ ስም ክብር ይሁን። በጌታ በኢየሱስ ክርስቶስ ስም አቀረብን። አሜን። ባይ